የግጥሜ ርዕስ እንግዲህ ለበርጉ የገጠምኩት ነው። ውበትማ በርጉ ጋር ቀረ ይላል። በጣም ነው የሚያምረው። እንግዲህ በርገነህ በጣም ውብ ነው እና ለሱ የገጠምኩት ውበቱን ለመግለጽ የገጠምኩት ግጥም ነው። በርጉ ጋር ውበትማ በርጉ ጋር ቀረ፣ መልክማ በርጉ ጋር ቀረ። እሱን ባየው አይኔ አሉላ መሰለኝ ጉማሬ። የኔ ቆንጆ አይኑ ጎላ ጎላ፣ አፍንጫው ወጣ ወጣ፣ ጥርሱም ነጣ ነጣ፣ ሴቱ ሁሉ በሱ ፍቅር ቀልቡን አጣ። ሆዴ አለሜ ኮሰሮቴ የኔ ቆንጆ በርጉዬ። ታስሽ ምናልባት በትልቁ አርጋውና አንዴ ታያል። አንዴ በትልቁ አርጋውና እዚህ ያሉ እህቶችን መዘየር አለብኝ ብላ አሁን በደንብ የተረጋጋ መንፈስ ነው ያላትና ያው እያንዳንዱ ሙቭመንት አቴንሽኗንም በደንብ ቢዚ ለማድረግ ነው እና በቃ እዚህ ያሉ ሴቶችን እህቶቻችንን እንግዲህ በፋውንዴሽናችን ውስጥ ተጠልለው ያሉት እነሱን ነው ያው ሰላም እያለች ያለችው። በትልቁ አድርገው በትልቁ ነው እኮ። እሺ በትልቁ ነው። ስለዚህ ይታያችኋል እናንተ። አዎ ካሜራን ተረጋ አድርገው። ጨለማ ነው እያየናል። አሁን ጥሩ ነው። ያ አሁን አሪፍ ነው ካሊድ። እንግዲህ ያው እናትየው እዚህ በነበሩበት ሁሉም ታሪኳን ስለሚያውቁ በቃ ሁሉንም እዚህ ሰላም እያለች ነው ያለችው። ተስብሽ ማመር መጣለች አስገባት። ትልቁ ያው ሰው ነበር የናፈቃት ሻሽን ሚውት አድርጉት ትንሽ እንትኑና ተስብሽ ሚውት አድርገው ካሊድ። እሺ ተስብሽ እንዴት መማረት እንዴት ነሽ? ሰላም ነው? ሰላም ነው ማመር አለን እግዚአብሔር ይመስገን። በጣም ደስ ይላል። እኔ እኮ ከታች ላይ ሆኜ ሲጽፉልኝ ሌላ ሳውዲ ላይ 13 ዓመት የታሰረች እህታችን ወጣ ነው መማር እኮ ከኛ ጋር የተወሰነ ቀን ነበረች። አይ ነው አይ እየነገርኳት ነው፣ አብዴት እያደረኳት ነው። ስልክ ተደወለባት መሰለኝ። ያ ምስኪና ወላሂ ሚውት አድርጉት ድምፁና እንደዚህ እንያት። ያ ልጅን ደግሞ እንደዚህ አብሽር ወላሂ ተቀበሏት። ደከማት መሰለኝ። አልጠገበችም፣ ሰው አይታ አልጠገበችም። ነፃነቷን ምናምን እንትን አላለችም። ለሷ እኮ አሁን ታውቃለህ፣ እሷ ሌላ ዓለም ነው ያለችው። በነገራችን ላይ በእውነት እናንተ ቀላል አታርጉት። እሷ ሌላ ዓለም ነው ያለችው። እሷ አሁን ምንድን የት ነው ያለሁት? እነዚህ ሰዎች ማለት 13 ዓመት አንድ ሰው ታስሮ አንድ ክፍል ውስጥ ቆይቶ የሁሉ ህዝብ ባንዴ ሲያይ በጣም ከባድ ነገር ነው በነገራችን ላይ እና በጣም የምተሳዝነው አይ ቲንክ እንትን እናድርገው። በቃ እናስጨንቃት ባካችሁ። ግዴላችሁ ወይ በቃ ወንድም ካሊድ ራሱ እኮ እንደው ብታርፍ ጥሩ ነበር። አሁን ትረፍ። እሷ ሌሊትም ያው መንገድ ላይ ስለነበረች ያው የሰፈርም ድካም አለባት እና እንደውም አሁን የሆነ ክፍል ገብታ የተወሰነ ሰዓት በነገራችን ላይ እኮ ምንድነው መሰለህ ለመተኛት አሁን ትንሽ አይምሮዋን ቢዚ ነበር ማድረግ የፈለግነው የሚሰማ ከሆነ በተለያየ ነገር ቢዚ አድርገናት አሁን ትንሽ የማስታገሻ የእንቅልፍ ኪኒ ነገር ወስዳለች። ስለዚህ በቃ እሱን ካረግን በኋላ ትንሽ ተኝታ ስትመለስ ያው ጥሩ ስሜት ይኖራታል ብለን እናስባለን ነው። በቃ አሁን ደውል በቃ ሰው ነው የናፈቀኝ፣ ሰው ሰላም ልበል ይሄ ነው የምትለው። በቃ ይዘሻት ነው ማለት ልጅቷ መጣች። ካሊድ እና በቃ ጓደኛዋ የልጅ ጓደኛዋ ከድር መጥቷል። እየመጡ ነው። አገኘኋት።
እስኪ ደውል